የዓለምን የኢኮኖሚ የደም ስር የሆነውን የሆርሙዝ ሰርጥን ተከትሎ የአሜሪካ ግዙፍ የአየር ላይ ነዳጅ ማደያ የጦር አውሮፕላኖች ሰማዩን አጥለቅልቀውታል። ይህ ልምምድ ተራ ወታደራዊ ልምምድ አይደለም። ስምምነቱ በፈረሰ በደቂቃዎች ውስጥ በኢራን ላይ የቦምብ ናዳ ለማውረድ የተደረገ የጦርነት ቀይ መብራት ነው። በሌላ በኩል በትራምፕና በኔታንያሁ መካከል ያለው ድብቅ ፍጥጫ ወደ ከፋ ደረጃ ተሸጋግሯል። ትራምፕ ለኔታንያሁ ህንፃዎችን ማፍረስ አቁም በማለት እብድ እስከ ማለት የደረሱበትና የኔታንያሁን የወደፊት የፖለቲካ ጣፋንታን ለማክሰም የወሰኑበት ሚስጥር ምንድን ነው? ይህ ብቻ አይደለም። ወደ ሀገር ውስጥ መረጃችን ስንመለስ በሰሜን ሸዋ ባሶና ወራና ግንባር የኃይል ሚዛኑን ሙሉ በሙሉ የቀየረ የገዢው ስርዓት ጦር እጅግ ከባድ ኪሳራ አስተናግዶ የፈረጠጠበትና ንጹሃን ተማሪዎችን ለከፋ ስነ ልቦናዊ ጥቃት የዳረገው አስደንጋጭ ሰበር መረጃ ደርሶናል። እነዚህን ዓለም አቀፍና ሀገር አቀፍ ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረግም እንዳይረሳ። በቀጥታ ወደ መረጃው አለፍን። የአሜሪካ አየር ኃይል የነዳጅ ማስተላለፊያ አውሮፕላኖች በሆርሙዝ ሰርጥ ላይ በከፍተኛ ሁኔታ እየተንቀሳቀሱ ነው ተብሏል። የዩናይትድ ስቴትስ የአየር ኃይል ንብረት የሆኑትና በአየር ላይ ለጦር አውሮፕላኖች ነዳጅ በመሙላት የሚታወቁት ኬሲ 135 ስትራቶ ታንከር አውሮፕላኖች በስትራቴጂካዊቷ የሆርሙዝ ሰርጥ አቅራቢያ ከፍተኛ የአየር ላይ እንቅስቃሴ እያደረጉ መሆኑን ዓለም አቀፍ የበረራ መከታተያ ምንጮችና የመከላከያ ተንታኞች ይፋ አድርገዋል። ይህ የአሜሪካ አውሮፕላኖች እንቅስቃሴ ያገረሸው በቅርቡ በአሜሪካ መራሹ ጥምረትና በኢራን መካከል በተደረገው መጠነ ሰፊ የአየርና የባህር ላይ ጦርነት ሳቢያ ተዘግቶ የነበረውን የሆርሙዝ ሰርጥ በከፊል ለመክፈት የሚያስችል የሰላም ስምምነት በሁለቱ ወገኖች መካከል ተፈርሞ የንግድ መርከቦች መንቀሳቀስ በጀመሩበት ማግስት ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት በቅርቡ በሰጡት መግለጫ ኢራን በስምምነቱ መሰረት የኒውክሌር መርሃ ግብሯን የማፍረስና የገባችውን ቃል የማክበር ግዴታዋን ካልተወጣች አሜሪካ በይፋ የጣለችውንና በቅርቡ ያነሳችውን የብረት ቀለበት የባህር ላይ ከበባ መልሳ እንደምትጭንና ወታደራዊ እርምጃ እንደምትጀምር በጥብቅ አስጠንቅቀው ነበር። ይህንን ተከትሎ የነዳጅ ጫኝ አውሮፕላኖቹ በሰርጡ ላይ መታየታቸው አሜሪካ ለተጨማሪ የአየር ጥቃት ጥንቃቄ እያደረገች መሆኑን ያሳያል ተብሏል። የኬሲ 135 ስትራቶ ታንከር አውሮፕላኖች በሆርሙዝ ሰርጥ ላይ መሰማራትና በከፍተኛ ሁኔታ መንቀሳቀስ ተራ ወታደራዊ ልምምድ ሳይሆን ቀጠናውን ወደ ከፋ ጦርነት ሊመልስ የሚችል ትልቅ ማሳያ ነው። ኬሲ 135 ስትራቶ ታንከር ተራ የጦር አውሮፕላን ሳይሆን እንደ ኤፍ-15፣ ኤፍ-16 እና ኤ-10 ላሉ በአየር ላይ ሆኖ ለተዋጊ ጀቶች ነዳጅ የሚቀልብ የአየር ላይ ነዳጅ ማደያ ነው። እነዚህ አውሮፕላኖች በብዛት በአንድ ቀጠና ላይ ታዩ ማለት የአሜሪካ ተዋጊ ጀቶች በሆርሙዝ ሰርጥና በኢራን የአየር ክልል አቅራቢያ ለረጅም ሰዓታት የሚቆይ የበረራ ተልዕኮ እያከናወኑ መሆኑን ያመለክታል። የጦር አውሮፕላኖቹ ወደ መሬት ሳይወርዱ እዚያው አየር ላይ ነዳጅ እየቀዱ የኢራንን የባህር ዳርቻና የሚሳኤል ጣቢያዎች በቅርብ ርቀት ለመሰለል ወይም ድንገተኛ ጥቃት ለመሰንዘር በተጠንቀቅ መቆማቸውን ያረጋግጣል። ለአውሮፓውያን አቆጣጠር ከየካቲት 2026 ጀምሮ አሜሪካና እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ኢራን የዓለማችንን 20 በመቶ የነዳጅ ትራንስፖርት የሚያልፍበትን የሆርሙዝ ሰርጥን ዘግታ ቆይታለች። በቅርቡ የተደረሰውን የተኩስ አቁም ስምምነት መርከቦች በሰርጡ ማለፍ እንዲጀምሩ ቢፈቅድም ዋሽንግተን ግን ቴሄራን በስምምነቱ መሰረት የኒውክሌር ማበልጸጊያ ጣቢያዎቿን እንደማታፈርስ ጥርጣሬ አላት። የነዳጅ ጫኝ አውሮፕላኖቹ መንቀሳቀስ አሜሪካ ስምምነቱ በፈረሰ በደቂቃዎች ውስጥ የቦምብ ናዳ ለማውረድ ዝግጁ መሆኗን ለኢራን የምታሳይበት የኃይል ማሳያ መንገድ ነው። ቀደም ባሉት ወራት በተለይም በግንቦት ወር ላይ በተደረገው ወታደራዊ ፍጥጫ ወቅት ተመሳሳይ የአሜሪካ ኬሲ 135 አውሮፕላኖች በሆርሙዝ ሰርጥና በኳታር አቅራቢያ የአደጋ ጊዜ ኮድ እየለቀቁ ከራዳር የመጥፋት ክስተቶችም ታይተዋል። ይህ የሆነው በቀጠናው ባለው ከፍተኛ የኤሌክትሮኒክስ መስተጓጉል ወይም የኢራን ጦር በሚጠቀምባቸው የራዳር ማታለያ ቴክኖሎጂዎች ሳቢያ እንደሆነም ተገምቷል። አሁን እነዚህ አውሮፕላኖች በከፍተኛ ሁኔታ መንቀሳቀሳቸው በቀጠናው ያለው የኤሌክትሮኒክስ እና የአየር ላይ ጦርነት ምን ያህል ደረጃ ላይ መድረሱን ያሳያል። የሆርሙዝ ሰርጥ ለዓለም ኢኮኖሚ የደም ስር በመሆኑ የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላኖቹን እዚያ ማሰማራቱ ዓለም አቀፍ የነዳጅ ዋጋ ላይ ዳግም መናጋት ሊፈጠር የሚችልና በቀጠናው በማንኛውም ሰዓት
ከፍተኛ ጦርነት ሊቀሰቀስ እንደሚችል የሚያስጠነቅቅ ቀይ መብራት ነው። ቢሆንም ግን በትላንትናው ዕለት የኢራን እስላማዊ አብዮታዊ ዘብ በእስራኤልና በሊባኖስ መካከል ባለው ውጥረት ምክንያት እጅግ ወሳኝ የሆነውን የሆርሙዝ ሰርጥን መዝጋቱን በይፋ አስታውቋል። ይሁን እንጂ የአሜሪካ ባለስልጣናት የኢራንን የይገባኛል ጥያቄ ውድቅ በማድረግ ላይ ይገኛሉ። አንድ ከፍተኛ የአሜሪካ ባለስልጣን ለፎክስ ኒውስ እንደተናገሩት ኢራን ባህረ ሰላጤውን ሙሉ በሙሉ መቆጣጠር ስለማትችል ልትዘጋው አትችልም ብለዋል። ባለስልጣኑ አክለውም በአሁኑ ሰዓት በርካታ ቁጥር ያላቸው የንግድ መርከቦች በዚሁ ወሳኝ የውሃ መስመር ላይ ያለምንም ችግር የተንቀሳቀሱ መሆናቸውንም ጠቁመዋል። የአሜሪካ ማዕከላዊ እዝ ቃል አቀባይ በዕለቱ ብቻ ከ17 ሚሊዮን በርሜል በላይ ነዳጅ የጫኑ 55 የንግድ መርከቦች በባህረ ሰላጤው ላይ ማለፍ መቻላቸውን ገልጸዋል። ይህ የኢራን እርምጃ የመጣው በቅርቡ ከአሜሪካ ጋር የተደረሰውን ጊዜያዊ የተኩስ አቁም ስምምነት እስራኤል በሊባኖስ ላይ በምትሰነዝረው ጥቃት ጥሳለች በሚል ቴሄራን ባቀረበችው ክስ ሳቢያ ነው። ኢራን ይህንን ውሳኔ ብታሳልፍም ጉዳዩን በስዊዘርላንድ ለመወያየት የልዑካን ቡድኗን ወደ ስፍራው መላኳ ታውቋል። በሌላ በኩል ትራምፕ የኔታንያሁ ዳግም የመመረጥ ዕድል አስተማማኝ አለመሆኑን የሚያሳይ ዘገባ አጋርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገሪቱ በሚካሄደው ቀጣይ ምርጫ የማሸነፍ ዕድላቸው እጅግ አሳሳቢና አስተማማኝ አለመሆኑን የሚገልጽ የፕሬስ ዘገባ ትሩዝ ሶሻል በተሰኘው ይፋዊ የማህበራዊ ሚዲያ ገጻቸው ላይ በይፋ አጋርተዋል። ትራምፕ የኔታንያሁ ዳግም የመመረጥ ዕድል ላይ ወሳኙን ካርድ ይዘዋል በሚል ርዕስ የወጣውን ይህንን ዘገባ ትራምፕ ያጋሩት ምንም አይነት ተጨማሪ አስተያየት ሳይሰጡበት ቢሆንም ይዘቱ ግን በእስራኤል ፖለቲካና በኔታንያሁ የወደፊት ዕጣ ፈንታ ላይ ትልቅ ተጽዕኖ የማሳደር አቅም እንዳላቸው በግልጽ የሚያሳይ ነው። ፕሬዝዳንት ትራምፕ በቅርቡ ለእስራኤል መገናኛ ብዙሃን በሰጡት ቃለ ምልልስ በምርጫው እነማን እንደሚወዳደሩ ማየት አለብኝ በማለት እንደ ናፍታሊ ቤኒት ወይም ጋንዲ አይዘንኮት ያሉ የኔታንያሁ ተቀናቃኞችን ማንነት መገምገም እንደሚፈልጉ ፍንጭ ሰጥተዋል። ምንም እንኳን ኔታንያሁ በድጋሚ እንዲመረጡ ድጋፍ የመስጠት እድላቸው ሰፊ ቢሆንም አቋማቸው ግን ሙሉ በሙሉ የተደገፈ እንዳልሆነ አመላክተዋል። ይህ የትራምፕ እርምጃ የመጣው እስራኤል በሊባኖስ ላይ የተከተለችው ባለው የወታደራዊ ስትራቴጂ ዙሪያ በዋሽንግተንና በቴል አቪቭ መካከል ያለው ግንኙነት በከፍተኛ ሁኔታ በሻከረበት ወቅት ነው። ትራምፕ የኔታንያሁ የጦርነት አካሄድ በጣም እንደረዘመ በመግለጽ በተለይም አሜሪካ ከኢራን ጋር የሰላም ስምምነት ከመፈራረሟ ጥቂት ቀደም ብሎ እስራኤል በሊባኖስ ዋና ከተማ ቤሩት ላይ የፈጸመችውን ከባድ ድብደባ በይፋ ሲተቹ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ዘገባ ማጋራታቸው በሁለቱ መሪዎች መካከል ያለውን ጥልቅ ስልታዊና ግላዊ አለመግባባት የሚያሳይ ትልቅ የፖለቲካ መልእክት ነው። በትራምፕና በኔታንያሁ መካከል ያለው ዋነኛው የውዝግብ መንስኤ የሊባኖስና የኢራን ጉዳይ ነው። ፕሬዝዳንት ትራምፕ በዓለም አቀፍ ደረጃ በጦርነቶች ምክንያት የተቃወሰውን የነዳጅ ገበያ ለማረጋጋትና የሆርሙዝ ሰርጥን ለማስከፈት ከኢራን ጋር ዲፕሎማሲያዊ ስምምነት ላይ መድረስ ይፈልጋሉ። ለዚህም ደግሞ በሊባኖስ ያለው ጦርነት ሙሉ በሙሉ መቆም አለበት የሚል ጽኑ አቋም አላቸው። ኔታንያሁ በበኩላቸው በሀገር ውስጥ ካለባቸው የፖለቲካ ጫና የተነሳ ሄዝቦላና ኢራንን ሙሉ በሙሉ ድባቅ መምታታቸውን ለሕዝባቸው ሳያሳዩ ጦርነቱን ማቆም አይፈልጉም። በዚህም ምክንያት ዋሽንግተን የምታደርገውን የዲፕሎማሲ ጥረት የሚያደናቅፉ ወታደራዊ ጥቃቶችን በቤሩት ላይ በመሰንዘር ላይ ናቸው። የዎል ስትሪት ጆርናል ዘገባዎችን ጨምሮ የወጡ መረጃዎች እንደሚያሳዩት በትራምፕና በኔታንያሁ የስልክ ንግግሮች ወቅት ትራምፕ በኔታንያሁ የጦርነት ግትርነት ክፉኛ ተበሳጭተዋል። ትራምፕ ለኔታንያሁ ሕንፃዎችን ማፍረስ አቁም ማለታቸውና በአንድ ወቅትም እብድ በሚል ቃል እንደገለጿቸው ይፋ መሆኑ የሚታወስ ነው። ከሀገር ውስጥ ወዳገኘነው ሰበር መረጃ ስናልፍ ደግሞ በባሶና ወራና ወረዳ በደረሰበት ከባድ ኪሳራ ያፈገፈገው የገዢው ስርዓት ሰራዊት የተማሪዎች ፈተናን ማስተጓጎሉ ተገልጿል። በሰሜን ሸዋ ዞን ባሶና ወራና ወረዳ ሰኔ 10 ቀን 2018 ዓ.ም ከሰዓት በኋላ ጀምሮ በገዢው ስርዓት የጦር ኃይሎችና በፋኖ የጦር ክፍሎች መካከል ከባድ ውጊያ መደረጉ ተሰምቷል። ከአካባቢው ምንጮች የተገኙ መረጃዎች እንደሚያመላክቱት ውጊያው የተቀሰቀሰው ከመንዲዳ ከተማ አቅጣጫ ተቀስቅሶ የነበረው የገዢው ስርዓት ሰራዊት በአማራ ፋኖ በሰሜን ሸዋ ከአጼ ዘረ ያዕቆብ ኮር ስር ከሚንቀሳቀሰው የነጎድጓድ ክፍለ ጦር ጋር መጋጠሙን ተከትሎ ነው ተብሏል። በዚህ በባሶና ወራና ወረዳ ውስጥ በተካሄደው ከባድ ጦርነት በገዢው ስርዓት የጦር ኃይሎች ላይ
ከፍተኛ የሰው ኃይል ኪሳራ ደርሷል የተባለ ሲሆን ሰራዊቱ የሞቱና የቆሰሉ አባላቱን ከጦር ሜዳ እያነሳ ወደ መነሻው ለመመለስ መገደዱ ታውቋል። ይሁን እንጂ የገዢው ስርዓት ሰራዊት ከጦርነቱ ቀጠና እያፈገፈገ በነበረበት ወቅት በሙቲ ጨርቆስ ትምህርት ቤት በመካሄድ ላይ የነበረውን የ6ኛ ክፍል ብሔራዊ ፈተና በኃይል መበተኑ ታውቋል። ሰራዊቱ በትምህርት ቤቱ ቅጥር ግቢ ውስጥ በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ትንኮሳና ማስፈራሪያ አደርሷል የተባለ ሲሆን ከተማሪዎቹ ስነ ልቦናዊ ጉዳት በተጨማሪም በትምህርት ቤቱ ንብረት ላይ ውድመትና ዝርፊያ መፈጸሙንም ምንጮቹ አክለው ገልጸዋል። በተያያዘ ዜና በዚህ ዕለት ወደ ሞዬ አማን ጉልት ቀበሌ እያመራ በነበረ ሌላው የገዢው ስርዓት የጦር ቡድን ላይ በፋኖ ኃይሎች በኩል ጠንካራ መከላከልና ጥቃት ተሰነዘረበት ሲሆን ከባድ ውጊያ ከተደረገ በኋላ የገዢው ስርዓት ኃይሎች እቅዳቸው ሳይሳካ ሙሉ በሙሉ ወደ መንዲዳ ከተማ ለማፈግፈግ መገደዳቸው ታውቋል። የገዢው ስርዓት ሰራዊት በተለያዩ ግንባሮች በተመሳሳይ ሰዓት የከፈታቸው ጥቃቶች መክሸፋቸውንና ወደ መነሻ ካምፑ ማፈግፈጉ ሰራዊቱ በአካባቢው የነበረውን የይዞታ የበላይነት እያጣ መምጣቱንና የመከላከል ስልት ላይ ማተኮር መጀመሩን ያመላክታል ተብሏል። በአሶና ወራና ወረዳ ለኢንዱስትሪ ከተማዋ ደብረ ብርሃንና ወደ አዲስ አበባ ለሚወስደው ዋናው መንገድ እጅግ ቅርብ በመሆኑ በዚህ አካባቢ የሚደረጉ የኃይል ሚዛን ለውጦች በቀጥታ በዋና ከተማዋና በሰሜኑ የሀገሪቱ ክፍል የኢኮኖሚና የደህንነት መስመር ላይ ከፍተኛ ተጽዕኖ ማሳረፉ አይቀሬ ነው ተብሏል። ግጭቶች በዚህ መልኩ የሚቀጥሉ ከሆነ የዘንድሮ የትምህርት ዘመን ማጠቃለያ ፈተናዎች በክልሉ በታቀደላቸው ጊዜና ሁኔታ ለመፈጸማቸው ትልቅ የደህንነት ስጋት ሆኖ ይቀጥላል ነው የተባለው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩ።